በዚህ ወይ ሰላም ተባብለናል፣ መቼ እኛ አልሰማንም አላየንም። ቪዲዮ አብርተክ ለምን ሰላም አትላትም? እንደሷ ፊቷን እያየክ ፊትክን እያየች ያለሁበትን ቦታ ዝም ብሎ እንትን ስላለን ብዬ ነው እንጂ ቪዲዮ ምንም ቢሆን ችግር የለውም። ዝግጁ አይደለክም እሷ ፊት ለመውጣት ማለት አልዘነትክም። ያው ስራ ቦታ ላይ ስላለው በሽርጥ በስራ ዩኒፎርም ያለቀ በየትኛውም ሁኔታ ብትሆን የተሰኬ ይሳ ብታይክ ቪዲዮን ባትከፍትም ሰላም ብላት። እንዴት ነሽ? የልጅህ እናት ተፋፈሩ መሰለኝ። ኧረ ሰላም በላት። ወንድ ልጅ ነው የሚጀምረው። ገብረ ስላሴ ጀምር። በኢሞ ተደዋውለናል ብዬ ነው ዝም ያልኩት። ሁሉም ያልሰማንማ እኛ በኢሞ መደዋወላችሁን እዚህ ጋር እኛ እየሰማናችሁ ሰላም ተባባሉ። እንዴት ነሽ? ደስ ይበላችሁ። እሺ ደስ ይበላችሁ። ለእናንተ ይህንን ያህል እንትን አድርጌ ትናለን። እመቤት እንዴት ነሽ? እኔ እንኳን የማውቃት በእመቤት ነው። አሁን ነው ረቁያ ብላ የመጣችው እና ባይዘ ወይ በምታውቃት ነሽ እመቤት ነሽ ወይ? እንዴት ነሽ እመቤት? እኔ ደህና ነኝ። እኛ አልሐምዱሊላህ። አንተ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ሰው ካልሞተ ይገናኛል። መገናኘት እውነት ነው፣ እውነት ነው። በጣም ደስ ብሎኛል። እኔም አንቺም ከልጅሽ ጋር ያው በህይወት መቆየት ደስ ብሎኛል እና በጣም አመሰግናለሁ። እንደዚህ አድርገህ ሁኔታውን ከዚህ በኋላ ያለውን አመሰግናለሁ። ችግር የለውም። ታታይ አመሰግናለሁ። በኢሞ ላይ በቪዲዮ ተደዋውላችኋል? በአንተ ላይም ስለሆነ ተደዋውለናል በቪዲዮ። እሱን አላየሁትም። ተደዋውለናል ግን እሱ አላየሁትም። አንቺ ብቻ ነሽ ቪዲዮ ያበራሽው? እሱ አላበራም? እና ለምን አብራ ብለሽ አልጠየቅሽውም? ጠይቄው ነበረ። ምን አለ? ያለውበት ቦታ ደስ አይልም አለኝ። እንዴት? ቴንኪ ወለየው ስለሰጠካት ጊፍት። እንትን ለምንድን ነው ገብረ ስላሴ እሷ ቪዲዮ አብርታልክ በኢሞ አንተ ያለ ቪዲዮ አወራሃት እንዴ? እሷም እኮ አንተን የማየት መብት አላት። እሷ አንተ እንዳየቃቱ ነው። ያው በዚህ ባለሁበት ሁኔታ ማለት እንዲወጣ አልፈለኩም ነበር። በዚህ ይቅርታ። እዚህ ጋር እንኳን ባታበራ ለእሷ ግን በኢሞ በውስጥ እሷ ቪዲዮ አብርታ ስታወራክ ልታበራ እና እሷም እኮ ሰውን አትናፍቃለች። እሺ ችግር የለም። በኢሞ እወጣላታለሁ። በኢሞ ቪዲዮ አውራት። እሺ እሺ እሺ። እኔ ግን ሀቢባ ነገር ከሀበሻ ነገር የታዘብኩት ነገር ቢኖር ማለት ነው እኛ ሀበሾች አጠቅላላ እኔን ጨምሬ ማለት ነው ስንፋታ ወይ ምናምን ስንለያይ ማለት ነው በደረሰችበት አንደርስ በሄደችበት መንገድ እንዲህ የተቀመጠ አንቀመጥ። እዚህ ሀገር እኮ ሲፋቱ ታውቂያለሽ ሀቢባ፣ በየአመቱ ሴትየዋ ወይ የድሮ ባሏ ጋር የልጆች አባት ጋር ትሄዳለች። ባል ሲሆን እሱም የእሷ ቤት ይሄዳል። ተሰብስበው አዲስ ሚስት ቢያገባ ብታገባም ምንም አይመስላቸው፣ ይገናኛሉ። ታውቂያለሽ፣ በዓል አብረው ያሳልፋሉ ምናምን። እኛ ሀበሾች ላይ ግን እንጃ ገርግር ምን ይለኝ የለም። ሀበሻ ጋር እንደዚህ ከተፋታክ በኋላ መጠያየቅ ምናምን በጣም ነገር የሚለኝ እኮ ማርያምን። እኛ ጋር የለም። ስንት ወለድክ ግን ገብረ ስላሴ? ልጆች አሉ አይደል? ስንት ወለድ? 3 ወለደ። 3 ልጆች አሉ ከእያሱ በታች ማለት ነው። አገር ቤት ነው ያሉት እነሱ ወይስ አንተ ጋር ነው ያሉት? አዲስ አበባ አገር ቤት ነው ያሉት። ትመላለሳለህ ማለት ነው ወደ አዲስ አበባ? ኧረ ለመመላለስም ጊዜ አልሰጠኝም። እኔ ያለሁበት አይመላለስም እሱ 4 ዓመት እና እንዴት ነው ከዛ እየወለደ ነው የሚልካቸው? አይደለም አዲስ አበባ ነበርኩና አዲስ አበባ ሲኖር ነበረ። ያው የመን ከገባ እኮ ገና 4 ዓመቱ ነው አይደል? አስቸጋሪ ሁኔታ ነው የወጣሁት። ባለፈው የነበረውን ችግሮች ነው እንጂ
አዲስ አበባ ነበረ ሲኖር የነበርኩት። ከዛ በተለያየ ምክንያት ያው ወደዚህ እንዲመጣ አደረገኝ። ወደ ሌላ ቦታም እንዳልንቀሳቀስ እዚህ ጋር ቁጭ እንዲል ያደረገኝ አንድ ትልቅ ምክንያት አለና የሆነ ይሳካል ብዬ ተስፋ ያደረኩት ነገር አለ። እሱ በውስጥም ባወራችሁ ለእናንተ ይሻላል ብዬ አስባለሁ። እሺ ችግር የለውም። እዚህ ጋር የማይወራ ነገር ከሆነ ዊ አንደርስታንድ፣ ችግር የለም። ግን 4 ዓመትህ ነው ገና አይደለ? ከወጣህ ከወጣሁ 4 ዓመቴ ነኝ። እዚህ ከገባሁ እዚህ ሀገር ከገባሁ 4 ዓመቴ ነው። የመን ሲኖር 4 ዓመቱ ነው። ስለዚህ አዲስ አበባ ውስጥ ድምፅ ግን አዲስ አልሆነብኝም። ግን እስኪ ሆነ ከእያሱ ጋር ቶሎ ቶሎ ትደውልለታለህ? በስልክ እደውላለሁ። አሁን ያው እንደዚህ ሲያስጨንቀኝ ወደ 2 ዓመት ያክል ማለት በ2 ዓመት ውስጥ 2 ነው ምናምን 3 ደውዬለታለሁ። ምክንያቱም ማስጨነቅ ከጀመረ በኋላ እና ትምህርትም አልማርም ካለ በኋላ እናቴ የሚለውን ነገር በጣም ጫና እየፈጠረብኝ ስለነበረ እኔም በቀጥታ ስላላገኘኋት ለመደዋወሉ ብዙ እንትን አላልኩም። ለምን ካገኘኋት በኋላ ለሱ ለማስደሰት በሚለው ማለት ነው። ያው እኮ ፈጣሪ ህልምክን አሳክቶ እኮ አገናኘሃቸው። እድሜ ላንተ። አንተ ባትመጣ እኮ አናገኛቸው። አዎ ተመስገን ፈጣሪ። ያው ማገናኘታቸውም ደስ ቢሎኝም ለሌላ ማህበረሰብ ብዙ አስጨንቄ ለእናንተንም ይህንን ያህል አስጨንቄም እንኳን ቢሆን ተመስገን ፈጣሪ። ያው እናትና ልጅ ማገናኘታቸው እኔ በጣም ነው ደስ ያለኝ። ያው ምር አንድ ነገር አጋጥሞኝ ቢሆን ያለ እናት ይሄ ልጅ እናቴ እያለ በየከተማውን ወይም ደግሞ በየሀገሩ ይሄድ ነበረ ብዬ አስባለሁ። እንዴ ይጨነቃል ብዬ በጣም ቢሞት ራሱ አያስተኛኝም ብዬ ነው እንትን ያልኩት። ወንድ ልጅ ነውና እናቱ በጣም የመውደድ ባህሪ ያለው። ወንድ ልጅ እኮ ለእናቱ ነው። አዎ ሴት ልጅ ደግሞ ለአባቷ ናትና ያለ እናት እንትን ስትለው የእናትነት ነገር ደግሞ በጣም ከባድ ነው። ፍቅሩ ለየት ያለ ነው እና በዛ ምክንያት በቃ እንዴት ነው ማግኘት የሚችለው የሚለውን በጣም አስጨናንቆኝ ነበረ። ባይዘው ተመስገን። እናንተ ኑሩልኝ፣ እድሜና ጤና ይስጥልኝ። አሜን። ይሄ ቲክቶክም ቻይና ለሰራው በእውነት እኔ በአንድ በኩል በጣም አድንቄዋለሁ። እንደዚህ ማህበረሰብን ተሰብስቦ የሚናገርበት ቲክቶኩን ከከፈትኩ ያው 1 ዓመት ከምናምን ወደ 2 ዓመት እየተቀራረበ ነው። ግን ቢሆንም ያው የተባበሩኝ በሙሉም በጣም አመሰግናለሁ። ወደ አሞራው እንዲመጣ ያደረጉኝ በሙሉ እና በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ እና ኤኒዌይ ገርላስ በጣም ጀግና አባት ነህ ማለት ነው። ላይክ እንትን እኔ ራሱ አላየሁትም ነበር። በሞዴሬተሮች ናቸው ማለት ነው። እና በጣም ጀግና አባት ነው ማለት ነው። እዛ ሆነ ራስህ የሰው ሀገር ሆነ በሰው እጅ ተቀጥራ እየሰራክ ልጆችን ማስተዳደግ ላይክ I'm so proud of you bro። በጣም ጀግና አባት ማለት ነው። እና ሌሎቻችሁ ከዚህ ተማሩ አባትነት እንዴት እንደሆነ ላይክ ኤቭሪቲንግ። እና ኤኒዌይ በጣም ጀግና አባት ነህ። እንኳን ደስ አላችሁ። አንተም እናትዮ እንኳን ደስ አለሽ። በጣም በጣም እኔ የእናንተን ነገር ነው እንትን ያለኝን ማለት እናንተ ናችሁ ለዚህ ያደረሳችሁኝ ልጄና እናት እንዲገናኝ ያደረጋችሁና በጣም ነው የማመሰግናችሁ። ከሚባለው በጣም ነው የማመሰግናችሁ። የምሬ ነው። የእናንተ ጣር ነው የሁሉ እንትን ያደረገው እንጂ እኔማ ከፈለኩ ብዙ ጊዜ ሆነኛል። በፌስቡክም በተለያየ ነገርም ሞክሬያለሁ። አልሳካም ብሎ እንትን ሲለኝ ግን መጨረሻ ላይ ወደ እናንተ መጥቼ ይህን ነገር ማሳካት በጣም ነው ደስ ያለኝና የእናንተ ጣር ነው የእናንተ ልፋት ነው ይሄ ሁላ እና ተመስገን ብቻ። በዛ ላይ ለእኔ ደግሞ ነግረከኝ ዛሬ ነገ እያልኩኝ በሁለተኛው ነው በሶስተኛው በነገርከኝ ቀን ነው ቪዲዮ የሰራሁት። ግን ቪዲዮ በሰራው በነጋታው ደግሞ ቪዲዮ ደርሷት እናትየው ስትገኝ እጅግ በጣም ነው ደስ ያለኝ። ተመስገን አምላኬ ይመስገን ፈጣሪ ይሄን ሁሉ ላደረጋ። ንግስት ቪዲዮ አብሪና እንዴ ስልኩን ይምረጥ። ቱን አግኝቻለሁ። ትራንዚት ነው ግን ያለ ከባህር ዳር አዲስ አበባ ተነስቶ ደግሞ ወደ መቀሌ ነው የሚሄዱት። ግን ትንሽ ትራንዚቱ ይረዝማል። አዲስ አበባ ውስጥ ልኬልሻለሁ ዋትሳፕ ላይ ሰዓቱን ምን ያክል እንደምረዝም